ብዙ ጊዜ አንተም ስትናገር አሁን ኮንሰንሰስ የተደረሰ የሚመስለኝ በአብይ አህመድ ተስፋ መቁረጥ ለምሳሌ አንዱ ይሆናል። ተስፋ መቁረጡ ሄዶ እሱን ለማስወገድ የሚሄድ ነገር ነው መጀመሪያ ላይ ያለው እንደ ግማሽ ግብ እንወስደው ማለት ነው። ስለዚህ ይሄን ተስፋ መቁረጡ ከተቻለና አብይ እንቅፋት ከሆነ እሱን ማስወገጃ የተለያየ መንገዶችን ብትጠቀም ወይ የሐሳብ ጥራትን ቢኖርም ባይኖርም ማለት ነው። ምንድነው ችግሩ ነው? ከሱ ነው እኮ ካንተ እንትን የተነሳው ይሄ ትልቁ ጎል በኋላ የሚመጣው ነው። ትልቁ ግን አይደለም እንትኑ መልክቱ የተዛባ እንዳይሆን ነው ኤርሚያስ። እኔ ዶክተር አብይ ከተወገዱ የሀገራችን ችግር ይፈታል የሚል አመለካከት የለኝም። እያልኩ ያለሁት የሀገራችን ችግር እንኳን በአንድ ግለሰብና በአንድ ፓርቲ የሚፈታ አይደለም። አሁን በደረሰበት ደረጃ እንኳን በአንድ ፓርቲና መንግስት ሁላችንም ተሰባስበን ማለት ነው እንፍታህ ብንለው በጣም ከባድና አስቸጋሪ ጉዳይ ነው የሚል እምነት ነው ያለኝ። ግን ወደ መፍትሄ አቅጣጫው እንዳንሄድ በሮቹን ሁሉ አሁን ዘግተው ያሉት ዶክተር አብይ አህመድ ናቸው። እሳቸው በስልጣን ላይ ባሉበት ሁኔታ ወደ መፍትሄው አቅጣጫ ልንገባ አንችልም። ችግሩን የመፍታት እድል ወይም በር ሊከፈት አይችልም ነው የኔ አርጊውመንት እንጂ እሳቸው ቢወገዱ የሀገሪቱ ችግር በእንዶ ይጠፋል የሚል አይደለም። ስለዚህ አቀራረባችን ላይ እንደዛ አይነት መልእክት እንዳናስተላልፍ ግልጽ ነኝ ልደቱ። ባይ ኤኒ ሚንስ ይሄ እንቅፋት የሆነውን አካል ማስወገድ በሚለው ውስጥ እንደ ሾርት ተርም ጎል ሰደውና ባይ ኤኒ ሚንስም አይሰራም ለኔ አይሰራም። ባይ ኤኒ ሚንስ የሚለው ነገር አይሰራም። ባይ ኤኒ ሚንስ የሚለው ነገር በኃይልም በሰላምም ማስወገድ የሚል ነው። በኃይል የሚመጣ አማራጭ አስተማማኝ የሆነ ዋስትና ይሰጠናል የሚል እምነት የለኝም። ስለዚህ አስተማማኝ የሆነ ዋስትና ሊሰጠን የሚችለው የተሻለው አማራጭ ሰላማዊ አማራጭ የሚል ነው እምነት አለኝ። ስለዚህ ባይ ኤኒ ሚንስ የሚለው ነገር እኔ ጋር ቦታ የለውም። ሚንሱ ጥርት ብሎ መታወቅ አለበት። ለኔ የትንፍጭው ዱቄቱን አምጪ የሚለው አባባል ለኢትዮጵያ ፖለቲካ አይሰራም። እንደውም አውዳሚ አስተሳሰብ ነው። በዛ መንገድም ሄደን ነው እስካሁን ድረስ ችግራችንን ሳንፈታ አይቀርም። ስለዚህ ዶክተር አብይን ከስልጣን ማውረድም ይሁን ብልጽግናን ከስልጣን ማውረድ በሰላማዊ መንገድ ነው መሆን የሚገባው። ያን ማድረግም ደግሞ ይቻላል የሚል እምነት ነው ያለኝ። ጥሩ። እስቲ ወደ አጠቃላይ በኢትዮጵያ ያለውን ውስጣዊም ውጫዊ ሁኔታዎች ላይ እንየው። ይሄ የሐሳብ ጥራት የሚባለውን ኢንክሉዲንግ አሁን ከቅርብ ጊዜ አኳያ የአማራ ህዝብ ትግል ወይም የአማራ ህዝብ እንቅስቃሴ ንቅናቄ ስላለ ምንድነው በዛ አካባቢ ያለው የሐሳብ ጥራትና የጉድለት አለ ብለህ የምታስበው ነገር ምንድነው? በተለይ ከአማራ ህዝብ ትግል አንፃር ማለት ነው። እንግዲህ ምንድነው ኤርሚያስ የምትከታተላለህ እርግጠኛ ነኝ። አንተም ጋር በነበሩ ውይይቶች በተለያዩ አጋጣሚዎች አንስቻቸዋለሁ። መንታ ማንነትና የአማራ ህዝብ ትግል በሚል አንድ ሰፋ ያለ አርቲክል ጽፌ ያሰራጨሁት ለውይይት ያቀረብኩት የዛሬ 1 ዓመት ከ7 ወር ገደማ ነው። ምክንያቱ ምንድነው? ያኔ አማራው ህዝብ ላይ እየተፈጠረ ያለው ቁጣ ብሶት ግልጽ እየሆነ እየመጣ ነበር። ያ ሁኔታ በአግባቡ ፖለቲካዊ መፍትሄ ካላገኘ በጣም ወደ ከፍተኛ ቀውስ ሊሸጋገር እንደሚችል በእኔ በኩል እርግጠኛ ነበርኩ። ስለዚህ ያ ቀውስ ከመፈጠሩ በፊት ነገሮች ከቁጥጥር ውጭ ወጥተው አቅጣጫ ከመሳታቸው በፊት በአማራ ህዝብ ትግል ዙሪያ ውይይት መደረግ አለበት የሚል እምነት ስለነበረኝ ነው ያን መጣጥፍ ለውይይት ያቀረብኩት። ባቀርብም ግን በጉዳዩ ላይ ትኩረት እንሰጣለን የሚሉ ኃይሎች በሚገባው መጠን ሊወያዩበት አልፈለጉም። ከዛም በኋላ ታስታውስ ከሆነ የአማራ ህዝብ ጥያቄ ሴንትራል ማለት አዲስ አድማጮች ሊኖሩ ስለሚችሉ የዛ ሰነድ ማዕከላዊ መልእክት ምን ነበር ልደቱ? ግድ የለም ትንሽ ወደ ኋላ ተመለስና ምንድነው? የህዝብ ብሶት አለ። ህዝቡ መሰረታዊ የሆኑ የፖለቲካ ጥያቄዎች አሉት። እነዛ የፖለቲካ ጥያቄዎች የፖለቲካ መፍትሄ ሊያገኙ ይገባል። ግን የአማራ ህዝብ አሁን ከአለበት ብሶት ከችግሩ ጋር የሚመጣጠን የፖለቲካ ድርጅት የለው፣ አመራር የለው በአንድ በኩል። በሌላ በኩል ደግሞ ትግሉ እንዴት ነው መመራት ያለበት መካሄድ ያለበት በሚለው አስተሳሰብ ደግሞ ጥርት ያለ መግባባት አይታይም። ስለዚህ እነዚህ ሁለት ነገሮች ከሌሉ የህዝቡ ትግል የትም ሊደርስ አይችልም፣ ችግር ይገጥመዋል የሚል
ስጋት ስለነበረኝ ነው እነዛን ነገሮች ሳቀርብ የነበረው እና ሁለት ናቸው። አንደኛው ይሄን የህዝብ ትግል በአግባቡ መስመር ውስጥ አስገብቶ ሊመራ የሚችል ጠንካራ ድርጅት የለም። ሁለተኛ ይሄን ትግል በአግባቡ መርቶ ለውጤት ለማብቃት የሚችል የአስተሳሰብ ጥራት እየታየ አይደለም። በተለያዩ የህዝቡን ትግል እንወክላለን ወይም ደግሞ እናራምዳለን የሚሉ ኃይሎች የሚያራምዱት አቋም በጣም የተዘበራረቀ ነው። እርስ በርሱ ግጭት የሚታይበት ነው። ስለዚህ ይሄ ሁኔታ ወደ አንድ አይነት መግባባት ካልመጣ ትግሉ ችግር ይገጥመዋል የሚል ስጋት ስለነበረኝ ያን ጽሁፍ ያቀረብኩት። እንግዲህ ከጽሁፉ በኋላም ደግሞ የአማራ ህዝብ ጥያቄዎች በተጨባጭ ምንድን ናቸው በሚለው አንድ 7-8 ጥያቄዎችን ለይቼ አውጥቻለሁ። እሱ ብቻ አይደለም። በአማራ ህዝብ ትግል መግባባት ላይ ልንደርስባቸው የሚገቡ አወዛጋቢ ጉዳዮች ምንድን ናቸው በሚለው ደግሞ ወደ 13 ነጥቦችን ለይቼ አውጥቼ በእነዚህ ጉዳዮች ላይ ተወያይተን መግባባት ላይ መድረስ ያስፈልጋል። አቋም መያዝ ያስፈልጋል። አለበለዚያ ግን ትግሉ አቅጣጫውን ይስታል፣ የሚፈለገውን ውጤት ሊያመጣ አይችልም የሚል ስጋቴን ነው ስገልጽ የነበረው እና በዛ ጉዳይ ላይ በቂ ውይይት ሳይደረግ ጠንካራ ድርጅትም ሳይፈጠር ቀውሱ ነው የቀደመው። ስለዚህ ከዛ ስጋት የመነጨ ጥሩ አሁን ጠንካራ ድርጅት እና የአስተሳሰብ ጥራት ነው ያልከው እንደ ዋና እንግዲህ እንደተረዳሁት ጽሁፉንም አስታውሰዋለሁ አንብቤዋለሁ። የት ላይ ነው ያለው የአማራ ህዝብ ከጠንካራ ድርጅት አኳያም ከአስተሳሰብ ጥራት አኳያ ምን ደረጃ ነው ያለው? ከድርጅት አንፃር እንግዲህ ያው ታውቃለህ ያው በህዝብ ተመርጫለሁ ብሎ ላለፈው 32 ዓመት የአማራን ክልል ሲያስተዳድር የነበረው ወይም ሲገዛ የነበረው ብአዴን ነው ወይም ደግሞ የአሁኑ አማራ ብልጽግና ነው። ይሄ ኃይል እውነተኛ የህዝቡ ወኪል እንዳልሆነ ለህዝቡ ጥቅምና ፍላጎት የሚሰራ ኃይል እንዳልሆነ ደግመን ደጋግመን ስንናገር ነበር። ይሄ ኃይል ችግሮቹን ቆም ብሎ ካልመረመረ ካላረመ ከህዝብ ጋር ካልታረቀ ክልሉን ወደ ባሰ ቀውስ ውስጥ ይዞት እንደሚገባ ደግመን ደጋግመን ስንናገር ነበር። ስለዚህ ተለወጥ ከህዝብ ችግርና ጥያቄ ጋር ቁም። አሁን እየሰራኸው ያለው እየሄድክበት ያለው መንገድ ለራስህም አያዋጣም ለክልሉም አያዋጣም በማለት በተደጋጋሚ ስንናገር ነው የነበረው። ሊሰማ አልቻለም። በህዝብ የተመረጥኩ ነኝ፣ ህዝብ ይወደኛል፣ ህዝብ ያቀፈኝ ነኝ፣ ችግር የለም እያለ ነው ሲናገር የነበረው። ስለዚህ ይሄ አካል ክልሉን ማስተዳደር እንዳልቻለ አሁን በገሃድ ታይቷል፣ በተጨባጭ ታይቷል። አሁን ክልሉ እየተዳደረ ያለው በአስቸኳይ ጊዜ አዋጅ ነው። ይሄ አስቀድመን የተናገርነው ነገር ነው። ክልሉን መንግስት የለሽ ሁኔታ ውስጥ ታስገባዋለህ፣ ቀውስ ውስጥ ትከተዋለህ። የህዝቡን ጥያቄ እየመለስክ አይደለም፣ በአግባቡ ህዝቡን እየመራኸው አይደለም እያን ስንናገር ነው የነበረው። እንግዲህ በአንድ በኩል የአማራን ህዝብ ይወክላል ተብሎ ይታሰበው የሚገመት የነበረው ብአዴን ነው። ብአዴን አሁን እንዳለ ሊቆጠር የሚችል አይደለም። ሁለተኛ ያለፈው 4-5 ዓመታት በትግል ሜዳው ላይ የነበረው አብን ነው የአማራን ህዝብ ይወክላል ተብሎ ይታሰብ የነበረው። አብንም ሄዶ የስርዓቱ ተለጣፊ ነው የሆነው። ጥቂት ሰዎች ስልጣን ከገዢው ፓርቲ ወስደው ትግሉን የሸጡበት ሁኔታ ነው የተፈጠረው። አሁን የአማራ ህዝብ አብንን ወኪሌ ነው ያታግለኛል ብሎ የሚያምንበት ድርጅት እንዳልሆነ ከጥያቄ አልፏል። ስለዚህ ማን አለ ሌላ ድርጅት? ኢትዮጵያኒስት ነን የሚሉት ድርጅቶች አማራ ክልል ላይ በጣም ተዳክመው እንዳሉ የሚቆጠሩ አይደሉም። መሰረታዊ የሆነ የጎላ እንቅስቃሴ የሚያደርጉ አይደሉም። ስለዚህ የአማራን ህዝብ ትግል አሁን የፖለቲካ ትግል ማን ይወክላል? በነገር ላይ እዚህ ላይ ውዥንብር እንዳይፈጠር እኔ እያወራሁ ያለሁት ስለ ፖለቲካ ትግል ነው፣ ለሰላማዊ ትግል ነው። አዎ ስለ ትጥቅ ትግል አይደለም። አንዳንድ ሰዎች የአማራ ህዝብ የፖለቲካ መሪ የለውም ስለው እንዴ እስክንድር ምንድነው እከሌ ምንድነው ብለው ጥያቄ ያነሳሉ። እኔ እያወራሁ ያለሁት ስለ ሰላማዊ የፖለቲካ ትግል ነው። በዛ ረገድ አመራር የለውም። አንድ ክልል የፈለገውን ያህል አማጺ ኃይል ሊኖረው ይችላል፣ የጦር አዋጊዎች ሊኖሩት ይችላሉ። የፖለቲካ መሪ ከሌለው የትም ሊደርስ አይችልም። ስለዚህ እየተናገርኩ ያለሁት ስለ ሰላማዊ የፖለቲካ ትግል ነው። የህዝቡን ሰላማዊ የፖለቲካ ትግል ሊመራ የሚችል ሊያስተባብር የሚችል የፖለቲካ ድርጅት አሁን አማራው የለውም።
ይሄ መፈጠር አለበት እያልኩ ነው ያለሁት። በአስተሳሰብ ጥራትም እየሰማን አሁን የአማራን ጉዳይ እናራምዳለን የሚሉ ኃይሎች ሁሉ በየፊናቸው ነው የተለያየ ነገር የሚያወሩት። አንዳንዶቹ እንዳውም የአማራን ህዝብ ጥቅም በጣም የሚጎዳ የአማራን ህዝብ ህልውና አደጋ ውስጥ የሚጥል ፕሮፓጋንዳ ሲያራምዱ እያየን ነው። ለአማራው ህዝብ ትግል ተቆርቋሪዎች ነን እንዳውም አንዳንዶቹ መሪ ነን እያሉ የሚያራምዱት ግን በተጨባጭ የአማራን ህዝብ ጥቅም የበለጠ የሚጎዳ ህልውናውን የበለጠ አደጋ ውስጥ የሚጥል ሆኖ ነው እየታየ ያለው። ይሄ ለምንድን ነው የሆነው? ቁጭ ብሎ መግባባት ላይ ባልተፈጠረባቸው አስተሳሰቦች ላይ መቀራረብ ለመፍጠር የሚያስችል የአስተሳሰብ ውይይት ስላልተካሄደ ነው። ምንድናቸው ጉዳዮቹ? በምን ጉዳዮች ላይ ነው የአስተሳሰብ አንድነት መያዝ ያለብን? የተቀራረበ አስተሳሰብ መፍጠር ያለብን? ቅድም እንዳልኩ 13 ነጥቦች ዝርዝር ያለው እኔ ይሄ ትግል መካሄድ ያለበት በሰላም ነው ወይስ በጦርነት? የአማራ ህዝብ አሁን መሰረታዊ አጋሮች እነማን ናቸው? የአማራ ህዝብ የትግል አቅጣጫ በምን ላይ ማተኮር አለበት? የአማራ ህዝብ በህብረ ብሔራዊ ፓርቲዎች ነው መመራት ያለበት ወይስ በብሔር ድርጅቶች ነው መመራት ያለበት? ምሳሌ ማለት ነው። እነዚህ ሁሉ ጥያቄዎች መልስ አላገኙም። ጥርት ያለ አቋም መግባባት አልተፈጠረም። እንደውም አንዳንዶቹ እንደዚህ አይነት ጥያቄ ስታነሳ እንደ ቅልጦት ነው የሚቆጥሩት። ያለ ጊዜው ያለ ቦታው እንደመጣ ነው የሚቆጥሩት። ዋናው የአማራ ህልውና ነው። እንደዚህ አይነቱን የሐሳብ ጉዳይ የሐሳብ ልዩነት ኋላ እንወያይበታለን ነው የሚሉ። የኔ አርጊውመንት የአማራ ህዝብ የህልውና ጥያቄ መሰረታዊ የሆነ ዘላቂ የሆነ መፍትሄ እንዲያገኝ ከተፈለገ መጀመሪያ የአስተሳሰብ ጥራት ያስፈልጋል። ቁልፉ መነሻ እሱ ነው። የአስተሳሰብ ጥራት በሌለበት ሁኔታ የአስተሳሰብ መግባባት በሌለበት ሁኔታ በደመ ነፍስ የሚካሄድ ትግል ዋጋ ያስከፍላል። የሚፈልገውን ውጤት ሊያመጣ አይችልም። ስለዚህ ከፈረሱ ጋሪ መሆን የለበትም። አስተሳሰብ በሰላማዊ ትግል ምን በለው በትጥቅ ትግል ምን በለው ቀዳሚ ጉዳይ ነው። መነሻው ሐሳብ የሐሳብ ጥራት ነው። ስለዚህ አሁን ባለው ተጨባጭ ሁኔታ የአማራ ህዝብ ይወክለኛል የሚለው የሚያምንበት የፖለቲካ ድርጅት የለውም። በአማራ ጉዳይ ያገባናል የሚሉ ኃይሎች መካከል ደግሞ የአስተሳሰብ ጥራት የለም። ወዴት አቅጣጫ ነው የምንሄደው? እንዴት ነው እዛ ቦታ ላይ መድረስ የምንችለው? ትግላችን በምን አይነት ስልት ነው መመራት ያለበት በሚለው ጉዳይ ላይ ጥራት ያለው የሐሳብ መግባባት ገና አልተፈጠረም። ስለዚህ ችግሮቹ አሉ ማለት ነው። ጥሩ። የአማራን ህልውና ትግል ማለትና የአማራ ብሔርተኝነት ወይም በብሔርተኝነት ዙሪያ መሰባሰብ የሚያጣላው ነገር አለ ልደቱ? አንዱ ምን ማለት ነው? በእኔ እምነት ብሔርተኝ ቅድም አሁን ለምሳሌ መጀመሪያ ርዕሳችን የሚለው መውጫው መንገድ ምንድነው አይደለ የሚለው። ስለዚህ መውጫውን ለማወቅ እዚህ ውስጥ ያስገባን መሰረታዊ ችግር ምንድነው የሚለውን መጀመሪያ ማወቅ ያስፈልጋል። ኢትዮጵያ እዚህ አይነት የፖለቲካ አረንቋ ውስጥ ቀውስ ውስጥ የገባችው ለምንድን ነው የሚለውን ጥያቄ መመለስ ያስፈልጋል ስለ መፍትሄው ከመወያየታችን በፊት። በእኔ እምነት ሁለት መሰረታዊ ችግሮች ናቸው ከዚህ አዙሪት እንዳንወጣ ያደረጉን። አንደኛው የጽንፈኝነት ፖለቲካ። ጽንፈኝነት ማለት ስንል ምንድነው? ችግሮችን በውይይት በድርድር ሳይሆን በኃይል በጉልበት አስፈጽማለሁ የሚል የጽንፈኝነት አመለካከት ነው። ቅድም እንዳልኩ ከተማሪው እንቅስቃሴ ጀምሮ ያለፉት 50-60 ዓመት የሀገራችን የፖለቲካ ችግር ሆኖ የቀጠለው አንዱ ችግር ጽንፈኝነት ነው። በእኔ መንገድ ብቻ ችግሩ መፈታት አለበት፣ በኃይል በጉልበት መፈታት አለበት የሚል አማራጭ ነው። ሁለተኛው ችግራችን እዚህ ሁኔታ ውስጥ ያስገባን ብሔርተኝነት ነው። ምን ማለት ነው ብሔርተኝነት? በልዩነት ፖለቲካ ላይ ማተኮር፣ በማንነት ጉዳይ ላይ ብቻ ማተኮር፣ የኔና የነሱ የሚል የቅራኔ ፖለቲካ ላይ ማተኮር። ይሄ ነው እዚህ ችግር ውስጥ ያስገባል። ይሄ ችግር ደግሞ መዋቅራዊ ነው። ስለዚህ እነዚህ ነገሮች መረዳት አለብን። ስለዚህ ይሄ ችግሩ በተፈጠረበት መንገድ ችግሩን ልንፈታው አንችልም። በጽንፈኝነት ወይም በኃይል ይሄን ችግር ልንፈታው አንችልም። ምክንያቱም የኃይል አማራጭ ጽንፈኝነት ነው ራሱ ችግር ውስጥ ያስገባል።
በብሔርተኝነት መንገድ ይሄን ችግር ልንፈታው አንችልም። ለምን? የብሔርተኝነት ፖለቲካ የልዩነት ፖለቲካ ነው እዚህ ችግር ውስጥ ያስገባል። ችግሩ በተፈጠረበት መንገድ ችግሩን መፍታት አይቻልም። በሌላ መንገድ ነው መፍታት የሚቻለው። ስለዚህ ይሄ ችግር ሊፈታ የሚችለው በአንድ በኩል በሰላም በውይይት በድርድር ነው፣ በጽንፈኝነት አይደለም። የጋራ ሁለተኛ ደግሞ በብሔርተኝነት አይደለም። ልዩነት መጠበቁ ልዩነት መከበሩ እንደተጠበቀ ሆኖ በጋራ ጉዳይ ላይ ትኩረት በማድረግ በአገራዊ ጉዳይ ላይ ትኩረት በማድረግ በተለያዩ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ የጋራ ጉዳዮች ላይ ትኩረት በማድረግ ነው ይሄ ችግር ሊፈታ የሚችለው። ስለዚህ ብሔርተኝነቱም ችግሩን ይፈታዋል የሚል እምነት የለኝም፣ እንዳውም ያባብሰዋል የሚል እምነት ነው ያለኝ። ነገር ግን አሁን ባለው የኢትዮጵያ ተጨባጭ ሁኔታ ሁሉም ክልል ላይ ያሉ የፖለቲካ ኃይሎች ራሳቸውን በብሔር ባደራጁበት ሁኔታ አማራ ክልል ላይ በአማራነት ወይም በብሔራችሁ መደራጀት የለባችሁም ብሎ መከራከር አስቸጋሪ ነገር ነው። በኢትዮጵያ እሱም ብለህ ታውቃለህ? መደራጀት የለባቸውም ብለህ ታውቃለህ? ብዬ አላውቅም፣ ግን አንዳንድ ሰዎች እንዳልኩ አድርገው ስለሚናገሩ ነው። ክላሪቲ እየፈጠርኩ መሄድ ስለፈለግኩ ነው። በአማራ ብቻ ሳይሆን ኢቭን በኢትዮጵያ ተጨባጭ ሁኔታ በእኔ እምነት ብሔርተኝነት አያዋጣም ብዬ ነው የማምነው። ግን አብዛኛዎቹ ፓርቲዎች በብሔር የተደራጁ ናቸው። እነዚህ ፓርቲዎች ደግሞ ማህበራዊ መሰረት አላቸው፣ የሚደግፋቸው የሚቀበላቸው ማህበረሰብ አለ። ስለዚህ ምን ማለት ነው? አሁን የብሔርተኝነት ጉዳይ የኢትዮጵያ የፖለቲካ ሁኔታ እውነታ ሆኗል። ዝም ብለን ልናስወግደው አንችልም። እኔ ስላልፈለኩት እኔ ስለማላምንበት ከኢትዮጵያ ፖለቲካ ሊወገድ አይችልም። ስለዚህ ይሄን ጉዳይ ማኔጅ እንዴት ነው የምናደርገው? በኢትዮጵያ ተጨባጭ ሁኔታ አገሪቱን በማያፈርስበት ሁኔታ ህልውናችንን ችግር ውስጥ በማይከትበት ሁኔታ ማኔጅ እንዴት ነው የምናደርገው በሚለው ላይ ትኩረት ሰጥቶ መነጋገር ያስፈልጋል። የኢትዮጵያ የፖለቲካ አካል መሆኑን አምኖ መቀበል ያስፈልጋል። ምክንያቱም ላለፉት 32 ዓመታት አገሪቱን ያስተዳደሩት ብሔርተኞች ናቸው። ብሔርተኞች ከመኖራቸውም በላይ አሸናፊ ሆነው ስልጣን ይዘዋል። የአገሪቱን የፖለቲካ ምህዳር ተቆጣጥረውታል። ስለዚህ ያ ለአገሪቱ እንደማይበጅ ብናምንም ሰዎችን ወይም ህብረተሰብን በብሔር አትደራጅ፣ ብሔርተኛ አትሁን ብለን ልናስገድድ አንችልም፣ ችግሩን ልናስቀረው አንችልም። ስለዚህ እንዴት ነው ይሄ የኢትዮጵያ ሪያሊቲ መሆኑን ተረድተን ማኔጅ የምናደርገው በሚለው ላይ ትኩረት ሰጥቶ መነጋገር ያስፈልጋል። ይጥፉ ከሚለው አስተሳሰብ ወጥተን እንዴት ነው ይሄ ጉዳይ በተነጻጻሪ በኢትዮጵያዊነት በዜግነት ፖለቲካ በኢሹ ፖለቲካ ከሚያምነው ህብረተሰብ ጋር ተቻችሎ መኖር የሚችለው እንዴት ነው ሳይጠፋፋ የሚለው ጉዳይ ላይ ትኩረት መስጠት ያስፈልጋል የሚል እምነት ነው ያለኝ። ጥሩ። እስቲ የኔን የሰሞኑ ምልከታዬን ልንገርህና አስተያየትን ብትሰጠኝ ደስ ይለኛል። የአማራ አጠቃላይ የአማራ ትግል ላይ ማየው የኃይል አሰላለፍ በውስጡ ማለት ነው ወደ 4-5 ጎራ ነው እየተመለከትኩ ያለሁት። በአንድ በኩል እና የመጀመሪያው ትንሽ አሁን ድምጸት በፊት ምንም ድምጸት የሌለው አሁን ጥቂቶች ቢሆኑ በጣም ከፍ ያለ ድምጽ አድርገው የሚያስተጋቡት አማራ ሀገር መመስረት አለበት የሚል ስሜት ያላቸው ተመልክቻለሁ። ከዚህ በኋላም የራሱ ካርታ ሊኖረው ይገባል ብለው ካርታ የሳሉም አይቻለው። ሰንደቅ ዓላማውም ይሄ ሰንደቅ ዓላማ ሊሆን አይገባም የሚሉ ኃይሎች አሉ፣ በስምም በምንም የሚታወቁ ማለት ነው። ሁለተኛው ወገን ለኛ ያልሆነች ኢትዮጵያ የራሷ ጉዳይ የሚል ከአንደኛው ለየት በሚል ለኛም ልትሆን ይገባል የሚል ስሜት ያለው ግን ለኛ ያልጠቀመችን ምን ታደርግልናለች የሚል ኢትዮጵያ እንደ ኢንቲቲም ኢትዮጵያን ብሌም የሚያደርግ ነገር እመለከታለሁ። ሶስተኛው በእኛ ተርምና በእኛ ኮንዲሽን የምንሰራት ኢትዮጵያ የሚል ያው ይሄ ሲነገር ነሻልቃ ዳዊት የሚያራምዱት አይነት ማለት ነው። አራተኛው ከሌሎች ጋር በህብረት ሆነን የጋራ ሀገርን የመመስረት ብሎ የሚሉ አሉ። መጨረሻ ላይ በጣም ድምፁ በጣም ቀጭን ቢሆንም ኖ በኢትዮጵያዊነት ብቻ ነው መፍቻ መንገዱ የሚሉ አሉና የጎራ መደበላለቆች ትመለከታለህ? ከዚህ አንፃር ያው የሐሳብ ጥራትም እያነሳን ስለሆነ ልደት ያው ኤርሚያስ ቅድም ወዳለው እኮ ነው የሚመልሰን። ያየህ በጣም በርካታ ጉዳዮች ላይ ገና መግባባት ላይ ያልተደረሰ መሆኑን የሚያሳይ ነው። አሁን
ከመገንጠል ጥያቄ በአንድነት እስከ መኖር ጥያቄ ድረስ አሁን የዘረዘርካቸው 4-5 ያስተሳሰብ ልዩነት ያላቸው ኃይሎች አሉ በአማራ የትግል እንቅስቃሴ ውስጥ። አሁን መሆን ያለበት መጀመሪያ መቅደም ያለበት እነዚህ ኃይሎች ቁጭ ብለው በጠረጴዛ ዙሪያ በእነዚህ ጉዳዮች ላይ እንዴት ነው መግባባት ላይ የምንደርሰው ብለው መወያየት መቻል አለባቸው፣ መደራደር መቻል አለባቸው። አንድ አይነት ያስተሳሰብ መቀራረብ መፍጠር አለባቸው። አለበለዚያ ምንድን ነው የሚሆነው? ትግሉ የእነዚህ ቅራኔዎች አውድማ ነው የሚሆነው፣ መፋለሚያ ነው የሚሆነው፣ የትም ሊደርስ አይችልም። ስለዚህ ቅድም ያልኩ እኮ እኔ 13 ጉዳዮች አሉ ብዬ አንጥሬ ያወጣኋቸው ጉዳዮች ለዛ እኮ ነው። በእነዚህ ጉዳዮች ላይ መግባባት ላይ ካልተደረሰ የአማራን ህዝብ ትግል መስመር አስይዞ ወደ ውጤት ለማድረስ አይቻልም። ስለዚህ መጀመሪያ የሚቀድመው ይሄ የተለያየ አመለካከት ጉራማይሌ የሆነ አመለካከት ያላቸው ኃይሎች ቁጭ ብለው ይወያዩ፣ ይነጋገሩ። ወደ እንደ ወጥ ወደሆነ እንኳን ባይሆን ወደ ተቀራራቢ ያስተሳሰብ አንድነት ይምጡ። ያኔ ህዝቡን መስመር አስይዞ በተገቢው መንገድ ለመምራትና ለውጤት ለማብቃት ይቻላል። አለበለዚያ ግን መጓተት ነው የሚሆነው፣ የግጭት ምንጭ ነው የሚሆነው፣ የፋክሽን ምንጭ ነው የሚሆነው። በዚህ ጉዳይ ላይ ቁጭ ብሎ መነጋገር ካልተቻለ ቢልሚ ነገ ከነገ ወዲያ ብዙ ፋክሽኖች በአማራ የፖለቲካ ሂደት ሲፈጠሩ እናያለን። አንዳንዶቹ ሰዎች እንዲህ ብለን ስንናገር ሟርት ይመስላቸዋል። አይደለም። ይሄ ለአማራ ህዝብ ትግል ከመጨነቅ ከመቆርቆር የሚመጣ አስተሳሰብ። እኔ በእነዚህ ጉዳዮች ላይ ስራዬ ብዬ አስቤ ተጨንቄ ሐሳቦች ለማመንጨት እየሞከርኩ ያለሁት ለውይይት ለማቅረብ እየሞከርኩ ያለሁት የአማራን ህዝብ ትግል ለመጉዳት ብዬ አይደለም። የአማራ ህዝብ ትግል አግባብ ባለው መንገድ እንዲጠናከርና ለውጤት እንዲበቃ ስለምፈልግ ይሄን በዛ መልኩ መረዳት ያስፈልጋል። ሐሳብን የፈራ ውይይትን የፈራ አካል የትም ሊደርስ አይችልም። ጊዜያዊ የሆኑ ድሎች ሊያገኝ ይችላል። የህዝብን ስሜት በተለያዩ ስሜታዊ ጉዳዮች ሊኮረኩር ይችላል፣ ሊያነሳሳ ይችላል። ዘላቂ የሆነ ድል ላይ ውጤት ላይ ግን ሊደርስ አይችልም። ይሄ በኢትዮጵያ የፖለቲካ ታሪክ ደጋግሞ ያየነው ሁኔታ ነው። የተማሪዎች እንቅስቃሴ ሄዶ ያ ሁሉ ዋጋ ተከፍሎ መጨረሻ ላይ በወታደሮች የተጠለፈው ያለ ምክንያት አይደለም። በተማሪው መሪዎች ዘንድ በወቅቱ ያስተሳሰብ አንድነት ያስተሳሰብ መቀራረብ ስላልነበረ፣ ጠንካራ የሆነ የጋራ ድርጅት ስላልነበረ ከዛ በኋላ በ17 ዓመቱ ትግል ብሔርተኞች አሸንፈው ለስልጣን የበቁት ከነሱ በተጻራሪ ያለው የፖለቲካ ኃይል ያስተሳሰብ አንድነት ስላልነበረው፣ ጠንካራ ድርጅት ስላልነበረው ከ27 ዓመት ትግል በኋላ ደግሞ እንደገና 2010 ላይ የኢትዮጵያ ህዝብ ትግል ብዙ መስዋዕትነት ለ27 ዓመት የተከፈለበት ትግል በራሱ በኢህአዴግ ሰዎች ሊጠለፍ የቻለው ያለ ምክንያት አይደለም። ከነሱ በተጻራሪ የቆመው ኃይል ጠንካራ ድርጅት ስላልነበረው ነው፣ ያስተሳሰብ መቀራረብ ስላልነበረው። አሁንም ወደ ተመሳሳይ አቅጣጫ ነው ይሄን ያለው። አሁንም ከብልጽግና ፓርቲ ተጻራሪ የቆምን የፖለቲካ ኃይሎች ጠንካራ ድርጅቶች መፍጠር ካልቻል፣ በትግሉ ዙሪያ የጠራ አመለካከት የጠራ አስተሳሰብ መያዝ ካልቻል ተመሳሳዩ ታሪክ ነው የሚደገመው። በተመሳሳይ መንገድ የተለየ ውጤት ልታመጣ አትችልም። ተመሳሳዩ የፖለቲካ ሂደት ነው የቀጠልንበት። በስሜት በጽንፈኝነት በብሔርተኝነት የሚካሄድ ትግል ነው የቀጠለ። የሰከነ በሐሳብ ውይይት ፍጭት የሚያምን በውይይት በድርድር የሚያምን ፖለቲካ አይደለም ኢትዮጵያ ውስጥ እያራመድ ያለው። ይሄን በማራመድ አዲስ መፍትሄ ልናመጣ እንችላለን። ከዚህ ቀደም ያየናቸው አይነት ውጤቶች ናቸው የሚመጡት። ስለዚህ ይሄ ግልጽ መሆን አለበት። ይሄን ምናነሳ ሰዎች ወደን አይደለም፣ ባለን የፖለቲካ ተመክሮ ወዴት ሊወስደን እንደሚችል ስለምንረዳ ነው። ለህዝቡ ትግል ውጤታማነት ተቆርቋሪ ስለሆነ ነው። አንዳንዶቹ አሁን ሰሞኑን ሰምተሃል አይደለ? በሻለቃ ዳዊት ላይ ትችት በማቅረባችን ዘመቻ ከፍተዋል። በመጀመሪያ ደረጃ ትችት ሊቀርብብኝ አይገባም የሚል ግለሰብም ይሁን ድርጅት ፖለቲካ ውስጥ መኖር የለበትም። ያላልኩትን አሉ ብለው ነው ያዛቡት። እሳቸውም የ5 ደቂቃ
ማስተባበያ ይሁን ምን አላወኩም መተው ሰምተው ከሆነ አላወኩም ሰምተዋል ብዬ አስባለሁ ያው አንተ ስለሆነ ሰምቻለሁ ትችት እሱ ሳይሆን ዋናው ነገር አሁን ሻለቃ ዳዊት የተናገሩትን ንግግር ስተት አይደለም ትክክለኛ ነው ብሎ የሚከራከር ሰው ካለ ለኔ ከፖለቲካው ነው መውጣት ያለበት ማንንም የፖለቲካ ሀው የቆጠረ ሰው ያ ንግግር ተገቢ ያልሆነ ንግግር እንደሆነ ግልጽ ነው እንዴ ኤርትሪያ የኢትዮጵያ ቅኝ ግዛት ነበረች ብሎ የሚያምን ሰው የተናገረው ንግግር ትክክለኛ ንግግር ነው የሚለይ ሰው ለኔ የፖለቲካ ሀው የቆጠረ አይደለም ሁለት ቀንም ሶስት ቀንም የኢትዮጵያ ፖለቲካ ውስጥ ማደር የለበት አሁን እሱ ልከራከርበት አይገባም በርግጥ ምሳቸው የተናገሩት ነገር ስተት የለውም ካሉ ደግሞ እኔ ከሳቸው ጋር አሁን ለመወያየት ፈቃደኛ ነው ከልባቸው ካሉበት አምሹር እንደተሳሳቱ አምነዋል ማስተባበያ ለመስጠት ሞክረዋል አላመኑም ኖ ቆይ ገርሃ የወያኔ እንትን የምንድነው ስሙ የኦሮሞማ ወይም አማራ መሆን የቃታቸው ሰው እሺ አስረዳኝ ኤርሚያስ አስረዳ መሳሳታቸውን ሰውየው አምነዋል ባያምኑ ኖሮ በጽሁፍ ጽፈው አዲስ ማስተባበያ ይዘው አይመጡም ነበር አያነቡም ነበር ያነበቡትን ነገር በቀደም ከተናገሩት ጋር ካነጻጸርከው ቶታሊ የተለያየ ነው ቆይ ልንገር ለምሳሌ ኢትዮጵያን ማዳን የምንችለው እኛ ብቻችን አይደለም ሁሉም የፖለቲካ ኃይሎች ሁሉም ብሔር ብሔረሰቦች ተባብረን ነው ልናድናት የሚገባው አሉ አይደለም ኢትዮጵያን የፈጠርናት እኛ ብቻ አይደለም ሁሉም ይሄ መጀመሪያ ከተናገሩት ጋር ቶታሊ የተለየ ነው 180 ዲግሪ የተቀየረ ነው ስለዚህ ጥፋታቸውን አላመኑም ልትለኝ አትችልም አምነዋል ችግሩ ልምጣል አየህ ሰውየው ጥሩ ጸሐፊ ናቸው ሁሉ ጊዜ እኔ እሳቸው ትልቅ ሰው ናቸው ለመክራቸው አልችልም ከኔ በላይ ኤክስፒሪየንስ አላቸው ግን አንድ ነገር መምከር ካለብኝ ሁሉ ጊዜ አደባባይ ሲወጡ ጽፈው ቢናገሩ ጥሩ ነው አሁን በቀደም ያየሁት የጻፏት ነገር በጣም ጥሩ ነች አንብበው ሲጨርሱና በቃላቸው መናገር ሲጀምሩ ግን ያው ተመሳሳይ ስተት ውስጥ ገቡ ትችት ያቀረብነውን ሰዎች መሳደብና መዝለፍ ጀመሩ አንተ መሳሳትህን አምነህ ማስተባበያ ካቀረብክ በኋላ ስተሰርታል ብሎ የነገረህን ሰው ለምንድን ነው የምታወግዘው ለምንድን ነው የምትሰድበው አየህ ትልቁ ችግር ይሄ ነው ከልብ ጥፋትን አጥፍቶ ማመን ይቅርታ መጠየቅ ስተት አይደለም አያሳንስም አንድ እሱ ነው ሁለተኛ ይሄ ህዝብ ጉዳይ ነው እኔ ሻለቃ ዳዊት ጋር ባይን ታያይቻ አላውቅም በግል ምንም ግንኙነት የለኝም ከሳቸው ጋር የሚያጋጭም የሚያፋቅርም ጉዳይ የለኝም በኢትዮጵያ ፖለቲካ በሚያደርጉት ተሳትፎ በሚጽፏቸው ጽሁፎች እንደውም ሳደንቃቸው ነው የኖርኩት አክብሮት አለኝ ለሳቸው ለማንንም ሰው በኢትዮጵያ ፖለቲካ ያገባኛል ብሎ ጊዜውን ጉልበቱን ገንዘቡን ለሚያጠፋ ሰው ነው አክብሮት አለኝ አመለካከቱ ይጣመኝም አይጣመኝም ስለዚህ ለሳቸው ትልቅ አክብሮት ነው ያለኝ በቀደም የተናገሩት ነገር ግን ላልፍ አልችልም ለምን የህዝብ ህልውናን የሚመለከት ጉዳይ ነው የአማራን ህዝብ ዋጋ የሚያስከፍል ጉዳይ ነው ሌሎች የኦሮሞ ብሔርተኞች የትግራይ ብሔርተኞች ተመሳሳይ ስህተት ሲሰሩ ወጥተን በአደባባይ የምንሞግተውን የምንነገረውን ያ አማራ አካባቢ ተመሳሳይ ስህተት ሲሰራ ዝም ብለን ልናልፍ አንችልም ይሄ የህዝብ ጉዳይ እኔ መረጃ ቆይ ልምጣል ትንሽ መረጃ እኔ እውነቱን ነገር አይደለም ከሳቸው መሳሳት በላይ ሶሪ ከሳቸው መሳሳት በላይ ያስደነገጠኝ ይቅርታ ወይ ቀጥሉ ይልቀጥል ቀጥል እየሰማሁ አዎ ከሳቸው መሳሳት በላይ በጣም ያሳሰበኝና ያስደነገጠኝ የሳቸውን ስህተት ለመደባበቅ ለመሸፋፈን የተደረገው ሙከራ ነው ትክክል አይደለም ይሄ እኔ አሁን ብያለሁኝ ምንም የሳቸው ንግግር ስህተት እንደሆነ ማንም ህሊና ያለው ሰው ይገነዘባል በዛ ላይ ጥያቄ የለኝም በርግጥ ግን ከልባቸው አልተሳሳትኩም ብለው የሚያምኑ ከሆነ በተዛባ ሁኔታ ነው የተቻችሁኝ ብለው የሚያምኑ ከሆነ እኔ ከሳቸው ጋር ቀርቤ ለመወያየት ዝግጁ ነኝ በአንተ ሚዲያ ለመቅረብ ፍላጎት ላይኖራቸው ይችላል እኔ ቢፈልጉ በ360 ቢፈልጉ በአዲስ ድምጽ በበበለው ይጋብዙንና ቀርበን እንነጋገር ትክክል አይደለምና ሁለተኛ ትችት መፈራት የለበትም መተቸትን የሚፈራ ሰው ፖለቲካ ውስጥ ምን ይሰራል ፖለቲከኞች እኮ መተቸት እኮ ኑሯችን ነው እኮ የስራችን አንድ አካል እኮ ነው እንኳን መተቸት ስንሰደብ ነው የኖርነው ዛቻ ሲዛትብን ነው የኖርነው በኢትዮጵያ ፖለቲካ ውስጥ ስማችን ሲጠፋ ነው የኖርነው መተቸትማ የግድ እኮ ነው የስራችን አንድ አካል እኮ ነው ሰው እንዴት ለምን ተቻችሁ ብሎ የዛን ዘመቻ ያካሂዳል ይሄ ካለፈው የትግል ታሪክ አለመማር ነው
ለትግሉ አለመጨነቅ ነው። ይሄ ትግል የአማራ ህዝብ አሁን እያደረገው ያለው ትግል ዝም ብሎ ትግል አይደለም። የብዙ ህፃናትን፣ የብዙ እናቶችን፣ የብዙ ወጣቶችን ህይወት እየቀጠፈ ያለ ጉዳይ ነው። እያንዳንዷ የምንናገራት ነገር በኃላፊነት ስሜት መሆን አለባት። ዋጋ ታስከፍላለች። ዝም ብለን ልናይ አንችልም። ይሄው ጦርነቱ ከተጀመረ አሁን የሞተው ሲቪሊያን ምን ያህል ከፍተኛ እንደሆነ ከታጠቀው በላይ ሲቪሊያን ነው አሁን የሞተው። ዝም ብለን ያመጣልንን እየተናገር ህዝብን ዋጋ ልናስከፍል አንችልም። ስለዚህ ይሄን ታሳቢ ማድረግ ያስፈልጋል እና የሐሳብ ልዩነት ላይ መነጋገር በቃ መፍትሄ ልናመጣ ከሆነ በርግጥም ከህልውና አደጋ መዳን ፈልገን ከሆነ እንደ ህዝብም እንዳገርም መቀጠል ካለብን ሐሳብ መፈራት የለበትም። የሐሳብ ውይይት፣ ድርድር ዋናው መሳሪያ ነው። ለዛም ያበቃን ዋናው ቁልፍ መሳሪያ ይሄ ነው። ይሄን ፈርተህ ይሄን ሸሽተህ የትም ልትደርስ አትችልም። የህዝብን ትግል የትም ልታደርስ አትችልም። እኔ በዚህ ደረጃ ቢገነዘቡት ጥሩ ነው። አይ እንደ መረጃ ልሰጥህ የነበረው እኔ ኢንፎርሜሽኖች ያው አሴ ሚዲያ ላይ እንደሚኖር ሰው ሰበስባለሁና የሻለቃ ዳዊት ንግግርን ቆርጠው በተለይ ኦሮሚያና ቤኒሻንጉል ለህዝቡ ነው እያስተላለፈው ያሉት እና ዶክመንተሪም እያዘጋጁ መሆኑን መረጃው አለኝና ይሄው እየመጡባችሁ ያሉት ሰዎች እንዲህ አይነት ሰዎች ናቸው እያሉ ነው መልእክት በኦሮሞ ብልጽግና በብልጽግና በአጠቃላይ እየተሰራ ያለ ስራ ማለት ነው። እና ኤርሚያስ አንድ ነገር ላስታውስህ ፕሊዝ 97 ምርጫ ላይ ታስታውሳለህ? ያ የህዝብ ማዕበል የታየበት ስብሰባ ላይ መስቀል አደባባይ ከምርጫው አንድ ሳምንት በፊት ቅንጅትን ወክለው ንግግር ካደረጉት ሰዎች ውስጥ አንዱ አቶ በድሩ አደም ነበሩ። ወደ መጡበትን ማለት አስታውስ። አቶ በድሩ አደም የማንንም ስም አልጠሩም፣ ግን አንድ ቦታ ላይ ወደ መጡበት እንመልሳቸዋለን የሚል ቃል ተናገሩ። እነከሌን አላሉም፣ ወደየት እንደሚመልሷቸውም አልተናገሩም። ይችን ነው የተናገሩት። እውነቱን ለመናገር እኔ በወቅቱ የነበረውን በመካከላችን ውስጥ የነበረውን ውይይት ስለማቅ እኔ ሰውየው ያፍ ወለምታ ነው እንጂ ከልባቸው ኢህአዴግን ወደ መቀሌ እንመልሳለን ወይም ህውሃትን ወደ መቀሌ እንመልሳለን የሚል ንግግር ተናግረዋል ብዬ እስካሁን አላመንኩም። ያፍ ወለምታ ተሳሳቱ። እንደውም ለስርዓቱ ቅርበት ምልህ ፓርላማም የነበሩ ምናምን ያላቸው ሰው ነው የነበሩ አቃሉ። ግን ያቺ ነገር ምን ያህል ዋጋ አስከፈለች? ኢህአዴግ ያችን ነገር ቀለብ አድርጎ በመላው ሀገሪቱ ነው ጸረ ቅንጅት ቅስቀሳ የጀመረው፣ ፕሮፓጋንዳ የጀመረው። ዋጋ አስከፈለን። ቢሊሚ የሻለቃ ዳዊት ንግግር ስተት እንደሆነ ታምኑ ወይ ግልጽ የሆነ ልባዊ የሆነ ይቅርታ ካልጠየቁበት ወይ እሳቸውን የሾመው ኃይል ከዚህ ኃላፊነት ካላነሳቸው በአማራ ትግል ዙሪያ ዋና የፕሮፓጋንዳ ማቀንቀኛ ሆኖ ይሄ ንግግር ይቀጥላል። ብዙ ዋጋ ያስከፍላል። ጭንቀታችን ለአንድ ግለሰብ ኤጎ ነው ወይንስ ደግሞ ለህዝቡ ትግል ነው? ለምንድን ነው ይሄ ጉዳይ መጠቀሚያ የሚሆነው? ይሄን ምርጫ መምረጥ አለብን። ለአንድ ግለሰብ ኤጎ ስሜት ነው መቆርቆር ያለብን መጨነቅ ያለብን ወይስ ህዝቡ ለሚከፍለው ዋጋ ነው? በዚህ ምክንያት አሁንም ተቀጣጥሏል። ወደፊትም ይቺ ጉዳይ የአማራ ትግል በተነሳ ቁጥር እንቅፋት ሆና የምትቀርብ ጉዳይ ነች። ይችን ተሎ ማጠብ ያስፈልጋል ከልብ። ይሄ የወዳጅ ምክር ነው፣ ለትግሉ ከልቡ ከሚቆረቆር ሰው የሚሰጥ ምክር ነው። እኔ ቅድም እንዳልኩ ከሻለቃ ጋራ ምንም ተገናኝቼም አላውቅም፣ በአይነት አይቼ አላውቅም፣ ተነጋግሬ አላውቅም። በሳቸው ላይ ምንም ቁርሾ የለኝም፣ ተቃውሞ የለኝም። እንደውም ቅድም እንዳልኩ አክባሪያቸው ነኝ። በዚህ እድሜያቸው በኢትዮጵያ ጉዳይ ያገባኛል ብሎ ብዙ ርቀት ነው የሄዱት። ጊዜያቸውን፣ ገንዘባቸውን፣ ዕውቀታቸውን ብዙ አስተዋጽኦ ሲያደርጉ ነው ማቃቸው። አክባሪያቸው ነው። እንዲህ አይነቱን ጉዳይ ግን ዝም ብዬ ላልፍ አልችልም። ይህን ጉዳይ አልፌ ኢትዮጵያ የፖለቲካ መድረክ ሚዛናዊ ፖለቲከኛ ነኝ፣ ለህዝብ የምቆረቆር ፖለቲከኛ ነኝ ልል አልችልም። ኮሎኔል ገመቹ አያና በአማራ ህዝብ ላይ እንደዛ አይነት ቅስቀሳ ሲያደርግ ወጥቼ ነው በአደባባይ ያወገዝኩት የጻፍኩት። ስንት ጫጫታ እንደፈጠረ ታውቃለህ በኦሮሞ ብሔርተኞች ዘንድ አይደለ? ከዛ የተናነሰ ንግግር አይደለም የተናገሩት ሰውዬው።
ከዛ ይሄን ልንታገስ አንችልም። በመጀመሪያ ደረጃ ኢትዮጵያ የኤርትራ ቅኝ ገዢ ናት ብሎ ያመነ ሰው ከዛ በኋላ የአማራ መሪ ሊሆን አይችልም። ኤርትራውያኖች እኮ ቅኝ ገዛችን የሚሉት ኢትዮጵያን አይደለም፣ አማራ ቅኝ ገዛን ነው የሚሉት። ይሄን ያጸደቀ ሰው የአማራ መሪ ሆኖ መቀጠል አለበት ብዬ አላምንም። ነገር ግን ግለሰቡ ከልባቸው ተጸጽተው አምነው ይቅርታ ከጠየቁና የፖለቲካ ኃይል እሳቸው አመራር ሆነው እንዲቀጥሉ ከፈለጉ የሰው ልጅ ከስተት ጋር ነው የሚኖረው። እኔ የግድ ስልጣናቸውን ይልቀቁ ልል አልችልም። የመረጣቸው ኃይል አለ። ኃላፊነት ወስደው ግን ይሄን ጉዳይ ማረም ከልብ ያስፈልጋል። ይቅርታ መጠየቅ ያስፈልጋል ቢያንስ። ይሄን ማድረግ ካልቻሉ ደግሞ ለህዝብ የሚቆረቆር አመራር ካለ ይሄን ሰውዬ ከኃላፊነታቸው ማውረድ አሉ አይደል? ሌላ ምክትል አሉ አይደል? አውሮፓ አሉ ምክትል፣ እዚህ ምክትል አሉ። ይሳቸው በሌላ ሰው መተካት እኮ ነው። ከህዝብ ትግል የሚበልጥ ነገር አለ እንዴ? ሁላችንም ከህዝብ አንበልጥ። የህዝብን ጥቅም የሚጎዳ ጉዳይ ካደረግን አይደለም መወገዝ ከፖለቲካ ትግሉ እንድንወገድ መደረግ አለበት የግድ ነው። ስለዚህ እኔ በዚህ መልኩ በጤናማ መልኩ ማየት ይሻላል። ይሄን ጉዳይ የጭቅጭቅ ማዕከል አድርገን መቀጠል ያለብን አይመስለኝም። አይ ከዚህ ሐሳብም ለመውጣት የመጨረሻ ነጥቤ ነው። ይሄም እኔ አንደኛ ያለንን መረጃ ማቅረብ አለብን። ቪዲዮ የተቆረጠ በኦሮሚያ እና በተለይ በቤኒሻንጉል ጉሙዝ ይሄውላችሁ እየመጡ ያሉት አካላት እንዲህ ነው የሚያስቡት የሚል እየተላለፈ ነው። የሚያምነኝ ይመነኝ፣ ከውጤቱ በኋላ ውጤቱ አደገኛ ሊሆን ስለሚችል ነው እየተናገርኩ ያለሁት። ኃላፊነትም ስላለብኝ አንተም ስላለብህ ነው። ሁለተኛ የሚነሳው አርጊውመንት በነገራችን ላይ ሽመልስ አብዲሳ ያላት ቃል በቃል ነው ሻለቃ ዳዊት ያለው። ሽመልስ አብዲሳ በእኛ ተርምና በእኛ ኮንዲሽን የምንሰራት ኢትዮጵያ ነው ያለው። እንደምታስታውሰው ሊክ በሆነው ጽሁፍ ምንም ቃሉ እንኳን አልተቀየረም። በኦሮምኛ ትላንት ኦሮምኛ የሚችሉ ሰዎች የሰሙትን ቃል በቃል ንገሩኝ ብያቸው የተረጎሙልኝ በእኛ ተርምና በእኛ ኮንዲሽን የምንሰራት ኢትዮጵያ፣ አዲስቷ ኢትዮጵያ ብሎ ማለት ነው። እሱን ነው ያለው። የሰዎቹ አገር ግንባታ ፈርሷል፣ አሁን የምናደርገው በእኛ ተርም በእኛ ኮንዲሽን ብሎ the same story ነው አሁን ሻለቃ ዳዊት ጋር እየመጣ ያለው። ሁለት ሶስተኛ የሚነሳው ኖ እንትና እኮ ስልጣን ላይ ነው ያሉት እነ ሽመልስ አብዲሳ፣ እኚህ ሰው ግን ስልጣን ላይ ያሉ አይደሉም፣ እንዴት ነው የምታወዳደሩት? ለምንድነው መወዳደሪያ ሆኖ የሚመጣው የሚል ይነሳል። እዚህ ጋር አንዱ መከራከሪያ ለምሳሌ ህወሓት እኮ ስልጣን ላይ ሳይኖር የመገንጠል ጥያቄ ማኒፌስቶ ላይ ጽፏል ተብሎ እኮ እስካሁን ታውቃለህ፣ ፖለቲካው ላይ እስካሁን እንዴት እንደሚጦዝ ማለት ነው። ያኔ ስልጣን ላይ አልነበረም አይደል? ህወሓት እንደጻፈ በተባለው እንኳን የተጻፈ ከሆነ ስልጣን ላይ ያልነበረበት ነው። ግን ስልጣን ላይ ሲመጣ የአመለካከት እስከዛሬ ይስተጋባል። እና እነዚህ አይነት መከራከሪያዎች ስልጣን ላይ የሌለ ሰው ነው አንድ፣ ሁለተኛ ከአውዱ ውጪ ተወስዷል የሚል ኮንቴክስቱን አውቆ ነው የተገለበጠው የሚል ሁለት፣ ቅድም ያነሳውልህ እነዚህ ነጥቦች አሉ። እነዚህን ፋይናላይዝ አድርግና ወደ ሌላ ነጥቦች ይሄዳል። ወይ አሁን በዛ ንግግራቸው ምን ስህተት ሰሩ የሚለውን ዝርዝር ውስጥ ገብቼ ለመናገር ፍላጎት የለኝም። ለምንድነው ሰዓቱም አይበቃም። እሳቸው በዛ ንግግር አንድና ሁለት ስህተት አይደለም የተሳሳቱት፣ ወይም ደግሞ በያረፍተ ነገሩ አይደለም የተሳሳቱት። በእያንዳንዱ ፍሬዝ ነው ስህተት ሲሰሩ የነበረው፣ ነጥብ ሲጥሉ የነበረው። አሁን እዛ ውስጥ ገብቼ ይሄ ማለቱ ለህብረተሰቡ የሚመጥን አይመስለኝም። ለምን? በቃ በቅንነት ፖለቲካን መረዳት ለሚችል ሰው የፖለቲካ ሀሁ ነው። ያ ንግግር በብዙ ስህተቶች የታጨቀ ነው። በምንም ተአምር ለአማራ ህዝብ ጥቅም የማይበጅ ነው፣ የማይመጥን ነው። ግልጽ ነው። ሌላውን ተውና አሁን በ21ኛው ክፍለ ዘመን አንድ ትግል የሚያደርግ የፖለቲካ ኃይል እንዴት ድርድር አልደራደርም ይላል? በዓለም ላይ መጀመሪያ መሆን አለበት። ስልጣን ላይ ያለው መንግስት ነው አልደራደርም የሚለው። ተቀናቃኝ ኃይል፣ ተቃዋሚ ኃይል እንዴት አድርጌ መንግስትን አስገድጄ ወደ ድርድር ላምጣው ነው ጥያቄ መሆን ያለበት። ኢቭን እንደው ሽንተው ምናልባት በትግሉ ሂደት መደራደሩ የሚጎዳው ጉዳት አለ ተብሎ እንኳን ከታመነ አልደራደርም አይደለም የሚባለው። እደራደራለሁ እየተባለ ነገር ግን የሚቀርበውን ጥያቄ የድርድሩን ነጥብ ቅድመ ሁኔታውን በማክረር ነው ድርድሩን ማዘግየት ወይም እንዳይካሄድ ማድረግ የሚቻለው። ይሄ የፖለቲካ ትግል አሁን በ21ኛው ክፍለ ዘመን በተለይ አሜሪካ ተቀምጠን
አንደራደርም ብሎ ማለት ይሄ የፖለቲካ ሱሳይድ ሪሊ ትክክል አይደለም። ሁለተኛ ከገዢ ፓርቲነትና ከተቃዋሚነት ጋር እየተነሳ ያለው ለሚናገረው ነገር የበለጠ መጨነቅ ያለበት ስልጣን ላይ ያለው ኃይል አይደለም። ያማ ኦልሬዲ ስልጣን ላይ እኮ ደርሷል። በሐሳብ አይደለም በጉልበትም እየገዛ ነው። መጨነቅ ያለበት የበለጠ ስርዓቱን የሚታገለው ኃይል ነው። ስልጣን ይዤ የሀገሪቱን ወይም የህዝቤን ችግር እፈታለሁ የሚለው አካል ነው የበለጠ መጨነቅ ያለበት። ለምን? ህዝብን አሳምኖ ነው ወደ ስልጣን ለመውጣት የሚችለው። ስልጣኑን የያዘውማ ይዞታል። ከሱ በላይ መጨነቅ ያለበት ለስልጣን የሚታገለው ኃይል ነው። ለህልውና መድህን የሚታገለው ኃይል ነው። ስለሚናገረው ነገር በጥንቃቄ መናገር መጨነቅ ያለበት እና ይሄ የማይሰራ ክርክር ነው። ምንም አሁን በዚህ ጉዳይ ማቄን ጨርቄን የሚባል ነገር አያስፈልግም። የተናገሩት ነገር በስተት የተሞላ ድፍረት ካለ እኔ ከሳቸው ጋር ቀርቤ ለመነጋገር ፈቃደኛ ነኝ። ያንዳንዷን ነገር በትንትን አድርገን መነጋገር እንችላለን። ከዛ ህዝብ ይፈርዳል። ግን ሪሊ እኔ ህዝብንም መናቅ ነው አሁን በዚህ ደረጃ ስተት ተናግረዋል አልተናገሩም ብሎ መከራከር። ምክንያቱም ምንም ነጭ ነገር ግልጽ ነገር ነው እና እኔ አሁን ማቄን ጨርቄን አያስፈልግም። ሰበብ መፍጠር አያስፈልግም። በቃ ስተት ተሰራ፣ ይሄ ስተት እንዴት ነው መታረም ያለበት በሚለው ላይ ማተኮር ነው የሚጠቅመው። አሁን የአማራ ህዝብ ትግል ይሄን በዚህ ነገር ላይ ጊዜ ማጥፋት የለበትም። ይሄን በማስተባበል ብዙ ጉልበት ብዙ ጊዜ መጥፋት የለበትም። የመኖርና ያለመኖር ጥያቄ ላይ ነው። የህዝብ ህይወት አደጋ ውስጥ ነው ያለው። ህዝቡን እንዴት ነው ከአደጋ የምናድነው? ከእልቂት የምናድነው? አድነን በዘላቂነት ከህልውና ጥያቄ የምናወጣው እንዴት ነው የሚለው ነገር ላይ ነው ሁሉ ነገር መረባረብ ያለበት እንጂ የእሳቸውን ንግግር አሁን በማስተባበል ጊዜ መጥፋት የለበትም። ይሄን ጥርት ባለ ሁኔታ በአስቸኳይ ቋይቶ መሸጋገር ነው የሚያስፈልገው። ስለዚህ እኛን መውቀስ ምናምን ጥቅም የለውም። ከተረዳችሁት ይሄን ነገር ወተን ቀድመን የተናገርን ሰዎች ባለውለታዎች ነው። ለህዝቡ ደህንነት ተቆርቋሪ በመሆናችን ነው ይሄን ያደረግነው እንጂ ይሄን ለማጣጣል ሞቲቡን ጥያቄ ውስጥ ለማስገባት መሞከር ያው ካለፈው የፖለቲካ ሂደት አለመማር። ስለዚህ እኔ ሌላ ጥያቄ እንዳታነሳብኝ ኤርሚያስ በእኔ ሞት በፍጹም አላነሳም። እኔም ሰልችቶኛል። ከ13ቱ አወዛጋቢ ጉዳዮች ካልካቸው ስንቱ ላይ መግባባት ተደረሰ? ባለፈው እንግዲህ ኦልሞስት ከወራት በላይ ነው ያልከው። ስንቱ ላይ መግባባት ተደረሰ? አንዱ በደረጃ የለም። አሁን ኤርሚያስ የለም። መግባባትማ ቢኖር መግባባት ልንፈጥርባቸው የሚገቡ ጉዳዮች ብዬ እኮ አላቀርባቸውም ነበር። መግባባትማ የተፈጠረባቸውን ነገሮች አላቀረብኳቸውም እዛ ውስጥ። እነዚህ 13 ነገሮች መግባባት ያልተፈጠረባቸው ናቸው እና አንዱም ላይ መግባባት የለም። ይሄ ማለት ግን በጣም የተቃረነ በጣም የተራራቀ አስተሳሰብ በእያንዳንዱ ጉዳይ ላይ ያለ ማለት አይደለም። ደረጃው ይለያያል። በዛ መልኩ ነው የማየው። ለምሳሌ ካልተሳሳት በአብይ አህመድ ላይ ተስፋ መቁረጥን እንደ አንደኛ አላስቀመጥክም እንዴ? አንዱ እዛ ላይ እዛ ጉዳይ ላይ መግባባት ላይ የሚፈጠርበት ብዬ አላቀረብኩም ነው። ኦኬ መስሎኝ። ስትመለከተውም ዛሬ ላይ ቆመህና ካቀረብከው ቀን መካከል ምንም አይነት ልዩነት የለም። የእንትን እንዳውም እኔ ባቀረብኳቸው ነጥቦች ላይ በእርግጥም መግባባት እንደሌለ እየጎላ ነው የመጣው። በግልጽ እየታየ ነው የመጣው። አሁን ቅድም የዘረዘርካቸው ነገሮች የተለያዩ በአማራ ጉዳይ ያገባናል የሚሉ የፖለቲካ ኃይሎች የሚያራምዷቸው አቋሞች የተራራቁ መሆናቸው ምን ያህል ያነሳኋቸው ነጥቦች ላይ በእርግጥም አለመግባባት እንዳለ የሚያሳይ ነው። አንዳንድ የሚነሳ ጥያቄ አለ ልደቱ። ከዚህ ለአማራው 13 ለአማራ ህዝብ ጥያቄዎች 13 እንዳልከው አማራ ስለሆንክ ነው ያቀረብኩ ይሄንን 13 ጉዳዮች። ለምሳሌ እኔ ማቀውን ስለማቅ ነው የአዲስ አበባ ጉዳዮች ብለህ እንደጻፍክ አውቃለሁ ወዘተ። እኔን አይደለም ማዕከል አድርጌ የምጠይቅህ፣ ግን somebody has to be አማራ ለነዚህ ጥያቄዎችን ለማንሳት ወይም የአማራነትህን አስተሳሰብ ወስደህ ነው የትግራይ ጥያቄዎች ብለህ የሆነ ነገር ቢኖር ታነሳለህ ወይም የኦሮሞ ጥያቄዎች ብለህ እስቲ እዚህ ላይ ክላሪቲ ፍጠር። እኔ የአዲስ አበባ ጉዳይ በሰፊው ጽፌያለሁ። የአዲስ አበባ ጉዳይ እንዴት ነው መፈታት ያለበት በሚለው ጉዳይ ብዙ አማራጭ ሐሳቦችን አቅርቤያለሁ።
በኦሮሚያ ጉዳይ ጽፌያለሁ፣ በትግራይ ጉዳይ ጽፌያለሁ፣ ተናግሬያለሁ። በተመሳሳይ ሁኔታ ነው በአማራ ጉዳይ እየጻፍኩ እየተናገርኩ ያለሁት። ስለዚህ አንደኛ ኢትዮጵያዊ በመሆኔ የኢትዮጵያዊነት ፖለቲካ አራማጅ በመሆኔ የአማራ ጉዳይ ያገባኛል። ለምን? አማራ ኢትዮጵያዊ ነው። ኢትዮጵያ ውስጥ ያለ ህዝብ ነው። ኢትዮጵያ ውስጥ ያለ ክልል ነው አማራ ክልል። ስለዚህ በኢትዮጵያዊነቴ ያገባኛል። ሁለተኛ አማራም ነኝ፣ የክልሉ ነዋሪ ነኝ፣ አማራ ነኝ። ተወልጄ ያደግኩት እዛ ማህበረሰብ ውስጥ ነው። የዛ ህዝብ ጉዳይ እንደማንኛውም የክልሉ ሰው ያገባኛል። ስለዚህ ከሁለት አንዱ በቂ ነው። በአጋጣሚ ሆኖ ግን ሁለቱም ያገባኛል። ለምሳሌ በኢትዮጵያዊነት